ፊታችሁን የሚያለሰልስላችሁ እንዲሁም ደግሞ ለእጅ፣ ለከንፈር፣ ለፊት ለሁሉ ነገር የሚሆን ምርጥ የፊት ማስክ ነው የሰራሁት። ሰርታችሁ ተጠቀሙት፣ ትወዱታላችሁ። በመጀመሪያ ቆዳችሁ በተለይ ለሻከረባችሁ እንዲሁም ቆዳችሁ ለተሰነጣጠቀባችሁ እንደዚህ እያደረጋችሁ ብትጠቀሙ በጣም ውጤታማ ትሆናላችሁ። በቀላል መንገድ የምትሰሩት የ2 ደቂቃ ወይም የ3 ደቂቃ ስራ ነው። ይህን ያክል ጊዜ ወይም ሰዓት አይፈጅባችሁም። ቪዲዮውን እዩት ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ ደግሞ ቤት ውስጥ ቢያንስ ሰውነታችሁ ለተሰነጣጠቀባችሁ ቆዳችሁ፣ ፊታችሁ፣ በተለይ እጃችሁ ከስራ መልስ እንትን ላለባችሁ እንደዚህ እያረጋችሁ መጠቀም ትችላላችሁ። ለፊታችሁ ጥራት ማታ ማታ ያው ዋናው ነገር ሁሌ የምላለው አጠቃቀሙ ነውና አጠቃቀሙ ካወቃችሁበት ምንም ችግር የለውም። ካላወቃችሁበት ደግሞ በዛ ልክም ማንኛውም ነገር ካላወቅንበት ጥቅም እንዳለው ጉዳት አለው ማለት ነው። በመጀመሪያ ደረጃ የተጠቀምኩት ቫዝሊን ተጠቅሜያለሁ። ቫዝሊን የሚበቃኝ ያክል 2 ማንኪያ ያክል ተጠቅሜያለሁ። ግን እኔ ዛሬ ለፊቴ፣ ለእጄ፣ ለእግሬ የሚሆነኝ ነው የተጠቀምኩት የምሰራውና ከዛ በኋላ ቫዝሊኑ በደንብ ታዋህዱታላችሁ። እዚህ ጋር ያው ለማሳየት አልተመቸኝም፣ ቁጭ ብዬ እየሰራው ስለነበር ሰሞኑ ያው ቤት ኩሽና ለመስራት አይመቸኝም። ልጆቹ ትንሽ ከራኩ በቃ መራቅም አልችልም፣ በዛ ነው። ከዛ በኋላ እዚህ ጋር ሚክስ ታረጉታላችሁ። በደንብ ስታዋህዱት የቫዝሊኑ ከለሩ ራሱ በደንብ ይቀየራል እና ልክ እንደ ቂቤ ነው የሚሆነው። እስቲ እየሞከራችሁት ጻፉልኝ ማለት ነው። ብዙዎቻችሁ ደግሞ ምርጥ ምርጥ ኮመንት ጽፋችሁልኛል። በፊት ቪዲዮ ኮመንት እየመጣልኝ ቢሆንም በቃ የሆነ ተጠቅሜው በጣም ጠቅሞኛል እና በጣም ብዙ ኮመንቶች ጽፋችሁልኛል። በጣም አመሰግናለሁ። እኔን ስለጠቀመኝ እናንተም ስለጠቀማችሁ ማለት ነው። በሌላኛው ደረጃ ደግሞ እዚች ጋር ግሊሲኒን ነው የምጠቀመው። ግሊሲኒን ብዙ አይነቶች ግሊሲኒን አሉና የዚህኛው ግሊሲኒ ግን ሽታው የሆነ ይሄ ምንድን ነው የሆነ ብቻ ሽታው ደስ የሚል ነውና ቫዝሊኑ ራሱ ሽታው ይቀይረዋል። በጣም ነው ደስ የሚለው ሽታው። እዚህ ጋር ሽታው እየሸተትኩ ነበር። እርግጥ እንትን ጫጫታ ስለነበር እያወራው ነበር ቪዲዮ የሰራሁት፣ ግን ሪከርድ እንደገና ለማስገባት ተገድጃለሁ ማለት ነው። ከዛ በኋላ አንድ ላይ ካዋሃድኩ በኋላ ደግሞ በጣም ነበር የሚያምረው። በጣም በጣም ነው የሚያምረውና ለማሳየት አልተመቸኝም። እርግጥ አይመችም፣ ፊት ለፊት ስትሰሩ አይመችም እና በዛ ነው። ከዛ በኋላ እናንተ ግን ያላችሁን ነገር መጨመር ትችላላችሁ። ቪታሚን ኢ ቢኖራችሁ በጣም አሪፍ ነው። ቪታሚን ኢ ለፊታችሁ በጣም ምርጥ ነው። ወይም ደግሞ ቪታሚን ኢ ያለው እንትን ቫዝሊን ብትጠቀሙ፣ እንዲሁም ደግሞ ቫዝሊን ብዙ አይነቶች አሉ። ኦሊቬራ ቫዝሊን አለ፣ የተለያዩ ቫዝሊኖች አሉ። የሚመቻቸው መጠቀም ትችላላችሁ። አንዳንዶቻችሁ ደግሞ ቫዝሊን አልሆነኝም ስለምትሉ፣ አቃጠለኝ ስለምትሉ ብዙ ጊዜ ቫዝሊን ብዙ አይነት ቫዝሊዎች አሉ እና በነዛ ውስጥ ያሉበት ቫዝሊዎች ግብአት የሚገባባቸው ግብአቶች ለእናንተ ላይመቻችሁ ይችላል፣ ላይሆናችሁ ይችላል። ስለዚህ ወይም ደግሞ ኦሪጂናሉ ምንም ነገር የሌለበት ቫዝሊን መጠቀም ትችላላችሁ ማለት ነው። አንድ ነገር ደግሞ ከማዋሃዳችሁ በፊት ደግሞ ሞክሩት፣ ለብቻው ሞክሩት። ምክንያቱም እኔ ብቻውን ከሞከርኩ በኋላ ነው ማዋሃደው እና ብቻውን ካልተጠቀማችሁት በፊታችሁ አይደል ሞክሩ ብላችሁ በእጃችሁ መሞከር ትችላላችሁ። መጀመሪያ የሚመቻችሁ ማይመቻችሁ እና ከዛ ቤቢ ኦይል ጨምሬበታለሁ። ቤቢ ኦይልም ከጨመርኩ በኋላ አንድ ላይ አዋህጄው በጣም ነው በቃ ልክ ልስልስልስ ነው ያለውና ልክ እንደ ክሬም በቃ የሆነ ነገር የሆነ የጨመራችሁበት ነገር ኖሮ ቫዝሊን ራሱ አይመስልም እና ልክ እንደ ክሬም ነው ይሆነልኝ። ከዛ በኋላ እንግዲህ እዚህ ጋር ፊቴን እየተቀባው ነው እና ፊቴን በደንብ ተቀብቼ መሳጅ እያደረኩኝ ከዛ በኋላ ለከንፈሬም የሚሆን ለከንፈራችሁ ቢሆን ራሱ ማታ ማታ ተቀብታችሁ ከንፈራችሁ እንዳይሰነጣጠቅባችሁ እንደዚህ ራሳችሁ መጠበቅ ትችላላችሁ። በተለይ እቃ ስታጥቡ በክሎሮክስ ወይም ደግሞ በአንዳንድ ነገር ስለምታጥቡ ያው ብዙ ጊዜ እንደዚህ የምለው ምንድን ነው እንደዚህ የፊት ማስክ ወይም ደግሞ የፀጉር ማስክ አንዳንድ ነገሮች ስሰራ በጣም በቃ ኮመንት አንዳንድ ልጆች በቃ እኔ ቫዝሊን መቀባት ራሱ አቅቶኛል እያላችኝ ስለሆነ እንደዛ መሆን የለበትም። ራሳችሁን በተቻለ አቅም ራስን መጠበቅ ነው። ያው ራሳችንን ይዘን ነው ብንሞት ራሱ የምንሞተው ማንም ከኛ ጋር ስለማይሞት ማለት ነውና ያው ምን ሞት ምን አመጣው እንዳትሉና ያው እንደ ሀሳብ ነው የሰጧችሁ። እዚህ ጋር እንደ ሀሳብ አንድ ሰው ራሱን መጠበቅ አለበት። በቃ በተቻለና አቅም ራሳችንን ብንጠብቅ
ምን ችግር አለ? ልክ እንደ ሌሎች ሀገሮች አሁን ለራሳቸው እኮ ሞተው በቃ ተሟሙተው፣ ግን ያው እኛዎቹም ብዙዎች ያው የሚመቻቸው ሜካፕ ወይም ደግሞ የውጭ ነገሮች የውጭ ክሬሞች ምናምን የተለያየ ነገር የሚመቻቸው አሉ። የሆነ ውድ ነገር የሚመቻቸው አሉ። ግን ያንን ነገር ውድ ስለሆነ አይደለም የሚጠቅማችሁ። በ50 ብር ቫዝሊን ራሱ ራሳችሁን ማሳመር ራሳችሁን መጠበቅ ትችላላችሁ ለማለት ፈልጌ ነው። ዋናው ነገር ደግሞ አጠቃቀሙ ነው። ቫዝሊንም ሆነ ከቫዝሊን ጋር ያቀላቀላችሁትን ነገር ማታ ተቀብታችሁ ጠዋት ብትታጠቡ እንዲሁም ደግሞ ቀን እቤት ውስጥ የምትውሉ ከሆነ ምንም ችግር የለውም። እቤት ውስጥ የምትውሉ ከሆነ በፀሐይ የምትወጡ ከሆነ ግን ፊታችሁ ያጠቁረዋል፣ እንዲሁም ደግሞ ቆዳችሁ እየተደፈነ ይሄዳል። ስለዚህ እንደዛ እንዳይሆንባችሁ ማታ ተቀብታችሁ እንደ ሀሳብ ጠዋት ወይም ብትታጠቡ በሳሙና ከዛ በኋላ ደግሞ የጠዋት ደግሞ የሆነ ቀለል ያለ የምትቀቡት ነገር ብትሰሩ ቤት ውስጥ መስራት ይቻላል እና ልክ እንደ ሲረም ማለት ነው። ቤት ውስጥ እሱን ሰርታችሁ ብትጠቀሙ በጣም አሪፍ ነው። ከዛ በኋላ እዚህ ጋር በደንብ ፊቴን ከተቀባው በኋላ ፊቴን በደንብ መሳጅ አድርጌዋለሁኝ። መጀመሪያ ፊቴ በሳሙና ታጥቤያለሁኝ። መጀመሪያ ፊታችሁን መታጠብ አለባችሁ። ፊታችሁን ንጹህ ቢሆን የተመረጠ ነው። ንጹህ ሲሆን ያው ንጹህ ብቻ ሳይሆን ስቲም ራሱ ብታረጉ፣ ሁሌ ስቲም ባታረጉ በሳምንት አንዴ ስቲም ብታረጉ ቆዳችሁ የተደፈነ ቆዳ ካለ እሱን ያነሳላችኋል። እና ቫዝሊን በአሁኑ ሰዓት በኢትዮጵያ ራሱ በጣም ተወዳጅ ሆኗልና በካምፓኒ ደረጃ ራሱ እያስተዋወቁት ነው። በደንብ እያስተዋወቁት ነው። በፊት ያው የሚናቀው ቫዝሊን አሁን በጣም ውድ እየሆነ ነው። እርግጠኛ ከልጅነታችንም ሆነ በትምህርት ቤት ስንሄድ ቫዝሊን ተቀበተን ነበር የምንሄደው ያለማወቅ። በነገራችን ላይ እስቲ የምታስታውሱን ካላችሁ አስታውሱ። ቫዝሊን ተቀብተን ትምህርት ቤት ሄደን ከትምህርት ቤት ስንመለስ አቧራ እፍ አድርጎን የምንመለሰው ነገር ያው ግርም ይለኛል አንዳንዴ። ጥልቅ ብለን ያለማወቃችን በቃ እናት አባቶቻችንም ምንም አይሉንም። በቃ ቫዝሊን ካለ እሱን ፊታችን ተቀብተን በቃ መሄድ እና ቫዝሊን ደግሞ አቧራ ይስባል። በቃ ግን ብቻ ያው ዞሮ ነገሮች እያወቅን ስንመጣ ባንናነል። ከዛ በኋላ ፊቴን ከተቀባው በኋላ በተለይ ደግሞ እንደዚህ ፊቴ እንትን ነው የምትሉኝ ይውላችሁ፣ ፊቴ አሁን እኔ በጣም ወዛም ነው። ወዛም ስለሆነ ምንድነው መሳጅ ካደረኩ ከቆየ በኋላ ከ30 ደቂቃ በኋላ በሶፍት ጠርጓለሁኝ ማለት ነው። በሶፍት ጥርግ አድርጋችሁት የተወሰነ ነው የምትጠርጉት እንጂ ሁሉንም አይደለም። እና በሶፍት እዚህ ጋር እንደዚህ መጥረግ ትችላላችሁ። ምንም ችግር የለም። ያው ብዙ ጊዜ ፊቴ ወዛም ነው ስለምትሉኝ ነው ማለት ነው። እኔ ብዙ ጊዜም እንደዚህ አብዝቼ ስቀባ ቫዝሊን በሶፍት ጠርጓለሁኝ። ከዛ በኋላ ደስ የሚል በቃ ልስልስ ያለ ቆዳ ነው የሚሆነው ቆዳዬና እንደዚህ ይመስላል። በሌላ ቪዲዮ እንገናኛለን። መልካም ቆይታ ይሆንላችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ሼር አድርጉት ቪዲዮ